የትግራይ እርሻና ተፈጥሮ ሀብት ቢሮ ከትግራይ ግብርና ምርምር ቢሮ በጋራ በመሆን የምክክር ጉባኤ አካሂደዋል። በምክክር መድረኩ የተለያዩ አጋር አካላት፣ የመንግስት ሴክተሮችና ሌሎች መንግስታዊ ያልሆኑ አካላት በመሳተፍ ከዚህ ቀደም የተያዙ እቅዶችን እውን ለማድረግ የሚሰራበት ሰፊ ዓላማ የያዘ መድረክ መሆኑንና ለሚመለከታቸው አካላትም ትልቅ የቤት ስራ የሚሰጥበት ብሎም የትግራይን ኢኮኖሚ ለማነቃቃት በስፋት የሚሰራበት ሁለንተናዊ ስራ መሆኑንም ተገልጿል። ተናይ ለማዓንት መድረክ ነቲ በሐደ ወገን መደበኛ ና ኤድ ብላክ አኸባና ንምክያድዩ የዛሬው ቀን ጉባኤ ዋና ዓላማው ከዚህ ቀደም ከያዝናቸው እቅዶች ለማስፋትና ለማነቃቃት ያለመ ሲሆን በዋናነትም የትግራይ ኢኮኖሚ ለማነቃቃት በያዝነው ጉዞ ዘላቂ ለማድረግ ዲቨሎፕመንት የሚሰሩ የዲቨሎፕመንት ይሰራሉ፣ የምርምር ደግሞ የምርምር እንዲሰሩ አድርገን እንሄዳለን ብለን ኢኒሺዬቲቭዎችን አስቀምጠናል። 9 የሚሆኑ ኢኒሺዬቲቭዎች አሉን። እነዚህ አንድ በአንድ የሚመለከተውን አካል ይወስዳል ብለን ነው እያሰብን። ከተለያዩ አጋር ተቋማት የተገኙ ምሁራንና ጥናታዊ ጽሑፍ አቅራቢዎች ኢኮኖሚውን ለማነቃቃት የበኩላቸውን እየተወጡ መሆናቸውን ገልጸዋል። ዝቅተኛ የግብርና ምርት ወይም ደግሞ ዝቅተኛ የእርሻ ይዞታ ያላቸው አርሶ አደሮች ግን በዚህ ደረጃ ከማዳበሪያ ውጭ ተጠቃሚ አልነበሩም። ይህንን እንግዲህ ባንኩ እነዚህ ቁጥራቸው ከ70 እስከ 80% የሚሆኑ የአገሪቱ ህዝቦች ይህንን ያላቸው የፋይናንስ እጥረት ለመቅረፍ ያው ለነሱ ሊሆን የሚችል ለነሱ አስፈላጊ ወይም ደግሞ ሊመጥን በሚችል ነው ይህንን አዲስ ፕሮዳክት ይዞ የቀረበው ማለት ነው። እንደ ተቋም የኛ 3 ተልእኮዎች አሉን። አንደኛው መማር ማስተማር ነው። የሰው ኃይል አቅም ግንባታ ስራ ነው የምንሰራው። ሁለተኛ በምርምር የግብርና ልማት ማሳለጥ ነው። ሶስተኛ የማህበረሰብ ተኮር የሆኑ ስራዎች ድጋፍ ማድረግ ነው። በሶስቱ አጀንዳዎች አስተዋጽኦ እያደረግን ቆይተናል ላለፉት 30 ዓመታት። አሁንም ባለው አዲስ ኮንዲሽን ነው ያለነው። አሁንም በዚህኛው ያንን በተጠናከረ መልኩ ለመሙላት ያው ጥረት እናደርጋለን። ስለዚህ ከዚህኛው ይዘነው የምንሄድ አሳይመንት ይኖራል ብዬ ነው የምገምተው። የሀገርን ኢኮኖሚ ለመገንባት ግብርና የጀርባ አጥንት መሆኑን የገለጹት ምሁራኑ እንደ አጋር አካላት ከትግራይ እርሻና ተፈጥሮ ሀብት እንዲሁም ከትግራይ ግብርናና ምርምር ቢሮ በጋራ በመሆን መስራት የግብርናና የተፈጥሮ ሀብትን ለማነቃቃት ጠቀሜታው የጎላ መሆኑን አክለው ገልጸዋል። ግብርና ስንል እንግዲህ ለክልሉም ይሁን ለአገሪቱ ባክቦን ነው። ስለዚህ ግብርና መደገፍ የሁሉ የባለድርሻ አካላት መሆን መቻል አለበት። በተናጠል ሂደህ የሚደገፍ ሳይሆን ሁሉ ያገባኛል የሚል አካል በሙሉ ግብርና መደገፍ መቻል አለበት። እኛም እንደ ባንክ እንግዲህ ሜካናይዝድ የሆኑ ግብርናዎችን እየደገፍና የመጣ ነው። አሁን ደግሞ በዚህ ደረጃ ደግሞ ያሉት ተጠቃሚዎች አድሬስ ለማድረግ ነው ይህን ውጤት ይዘን የመጣ ነው። በቅንጅት መስራት ዘላቂ እንዲሆን ነው የሚረዳል። አዘርዋይስ ይንጠባጠባል እና አብረን ከሰራን አንዱን እየተመጋገበ በትክክል ወደ መሬት እንዲሄድ እንትን ያደርጋል፣ ያፋጥነዋል። ሌላ ጉልበት፣ ገንዘብ ወጪም ሊቀንሳል። አብሮ መስራቱ ለብዙ ነገር ጠቀሜታ አለው። ይህንን ግን በደንብ ተሰርቶበት ኃላፊነት የሚወስድ አካል ኑሮ በደንብ ከተሰራበት አይ ቲንክ ውጤታማ ያደርገናል ብዬ አምናለሁ። በመድረኩ የተገኙ ተሳታፊዎች በበኩላቸው የትግራይን ኢኮኖሚ መልሶ እንዲያገግምና የምግብ ዋስትናን በማረጋገጥ ራስን በመቻል አንጻር ለሚደረገው እንቅስቃሴ እውን መሆን በቅንጅት መስራት እንደሚያሻም ጠቁመዋል።